ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያጋርናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳ። አስቀድመን የተወሰኑ ሀገራዊና አፍሪካዊ ጉዳዮችን እናነሳለን። ከዛ በአውሮፓ ትልቅ ክለቦች ዛሬም እንደተጠበቁ ናቸው መረጃዎቹን ታላላቅ ክለቦችን ታላላቅ ተጫዋቾችን የተመለከቱ ወቅታዊ ጥንቅሮችን እናነሳለን። በተለይም የፍሎሬንቲኖ ፔሬዝን መግለጫ እንነግራችኋለን። ከዙሩ ጋርም በተያዘ ሪያል ማድሪድ ቤት ትልቅ ዜና ሰምተናል። ዛሬ ግን ትልቁ ዜና ሌላው ጉዳት ነው፣ እንመለስበታለን። ከባርሴሎና ጋር በተያዘ አጥቂውን የተመለከተ ልዩ ጥንቅር ይዘናል። ከዛ ውጭ ባርሴሎና በአዲሱ ስቴዲየም አዲስ ተጨማሪ መረጃ አግኝተንበታል። በከዋክብት ደረጃም በጣሊያን በጀርመን ተዘዋውረን እንመለከታለን። የዓለም ኮከቦቹ ክርስቲያኖ ሮናልዶ እና እንደዚሁም ሊዮኔል አንድሬስ ሜሲንም የተመለከተ ለየት ያለ ጥንቅር ይዘናል። እስከ ፕሮግራማችን ፍጻሜ ቆዩ። በፕሪሚየር ሊግ የመረጃ ሰዓታችን ታላላቆቹን ክለቦች የተመለከቱ መረጃዎችን እናነሳለን። ከሃላንድ ጋር የተያዘ መረጃ እናነሳለን። ከሲቲ ጋር በጣም ለየት ያለ መረጃ ይዘናል። እሱ የሚለን ነገር አለ። ከዛ ውጭ ኦማር ማርሙሽ፣ ታይጃኒ ራይንደርስን ጨምሮ ሲቲዎች ኢታር ላይ ድል ያደረጉበትን ጨዋታ እንመለከተዋለን። ተጨማሪ ጥንቅር ይዘናል። በሊቨርፑል የመረጃ ሰዓታችን አስደናቂውን ተጫዋች ከርትስ ጆንሰን እናነሳለን። ከዛ ውጭ ግን የሊቨርፑል ተከላካዮችና አዲስ ኮንትራትን የተመለከተና ቀጣይ መርሃ ግብር በቡድን ዜና ተጨማሪ መረጃዎችን በሊቨርፑል በኩል ይዘናል። በአርሰናል የመረጃ ሰዓታችን በርከት ያሉ መረጃዎችን እናነሳለን። ትልቁ ዜና ግን ከጉዳት ጋር በተያዘ ብሔራዊ ቡድን ለቆ አርሰናል የተቀላቀለ ተጫዋች አለ። ግብ ጠባቂውን ዳቪድ ሪያን ቃለ መጠይቅ እናነሳለን። ከዛ ውጭ አንድ ለየት ያለ መረጃም ይዘናል። የአርሰናል ከዋክብቶች እናነሳለን። ዶማን፣ ኢታን ዋኔሪ፣ ሉዊስ ስኬልን የተመለከተ መረጃ ይዘናል። ከዛ ውጭ የማይክል አርቴታን ቡድንና የአንድ ተጫዋችን መግለጫ በተለየ መንገድ እናነሳዋለን። ከማንቸስተር ዩናይትድ ጋር በተያዘ በርካታ መረጃዎችን ይዘናል። በተለይ ለዩናይትድ ለመጫወት ህልም ያለውን ተጫዋች እናነሳለን። የብሩኖ ፈርናንዴስ ጋዜጣዊ መግለጫ እጃችን ላይ ደርሷል፣ እንነግራችኋለን። ካሴሜሮም የሚለው ነገር አለ ከዩናይትድ ቆይታው ጋር በተያዘና አንድ ለየት ያለም ሀሳብ አጋርቷል። ልዩ ጥንቅር ይዘናል በዚህ ጉዳይ ላይም። ከዛ በተጨማሪ ሌሳንድሮ ማርቲኔዝ ዩናይትድ በመልማዮቹ በኩል እያያቸው ያለ ተጫዋች ታዳጊውን ተጫዋች ዲዬጎ ሊዮንና ሩበን አሞሪም በተመለከተ ተጨማሪ ጥንቅር ይዘናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳም። በሀሳብ መስጫ ሳጥናችን ላይ ሀሳብ አስተያየታችሁን ላኩልን። ጥያቄ ደርሶናል፣ በማለዳው መረጃችን እንመለስበታለን ብለን ነው። እስከ ፕሮግራማችን ፍጻሜ ዛሬም አብራችሁን ቆዩ ብለናል። በሀገር ቤት ጀምሩ ውድ ቤተሰቦቻችን፣ እንደሚታወቀው በሀገር ቤት በሁለት ስቴዲየሞች ጨዋታ እየተካሄደ ይገኛል። ይኸውም በሴካፋ ከ17 ዓመት በታች ውድድር የወጣቶች ብሔራዊ ቡድን ጨዋታዎች እየተካሄዱ ይገኛሉ። የአፍሪካ ዋንጫ ማጣሪያ ማለት ነው። በዚህ መሰረት ብሔራዊ ቡድናችን ከሩዋንዳ አቻቸው ጋር ያደርጉትን ጨዋታ 2-0 በሆነ ውጤት ድል ያደርገዋል። ዳዊት ካሳ 31ኛው ደቂቃ ላይ፣ ሁዜፍ ሻፊ 36ኛው ደቂቃ ላይ ሁለቱን የኢትዮጵያ ብሔራዊ ቡድን የማሸነፊያ ግቦች ቆጥሯል። በኢትዮጵያ ምድብ ቀደም ብሎ በተደረገ ጨዋታ ላይ ሱዳን ከሶማሊያ ጋር ያደረጉት ጨዋታ 2-2 በሆናቸው ውጤት ነው የተጠናቀቀው። ለሶማሊያ አናስ መሐመድ፣ ቢላል የሱፍ፣ ለደቡብ ሱዳን ሳሙኤል ዴቪድ እና ፓኖም ጆኦ ማስቆጠር ችሏል። ጨዋታው ላይ በእርግጥ ትንሽ ውዝግብ ነበረ። በማለዳው መረጃችን ምንድነው የነበረው ውዝግብ የሚለው እናደርሳችኋለን። ኢትዮጵያ የምድብ ሁለተኛ ጨዋታውን የፊታችን ማክሰኞ ከቀኑ 7 ሰዓት ከደቡብ ሱዳን ጋር በአበበ ቢቄላ ስቴዲየም ታደርጋለች። ጨዋታዎቹን በየስቴዲየም እየተገኛችሁ በተለይም በመዲናው ያላችሁ መከታተል ትችላላችሁ። ወደ አውሮፓ መረጃችን ተሻገርን። ሪያል ማድሪድን እናስቀድም። ፍሎሬንቲኖ ፔሬዝ ሪያል ማድሪድ ቤት እንግዲህ በፕሬዝዳንትነት እያገለገሉ ነው ረጅም ዓመታትን። ስልጣናቸውን የመልቀቅ ምንም አይነት ፍላጎትም እቅድም እንደሌላቸው ይፋ አድርገዋል። ከሰሞኑ ስልጣናቸው ሊለቁ ይችላሉ የሚሉ መረጃዎች ሲወጡ ነበረ። እሳቸው ግን የለም እቆያለሁ ብለዋል። ከዚህ ጋርም የተያዘ መረጃን ያላጋራውም እያሉ ይገኛሉ። በማድሪድ የስልጣንነት ዘመናቸው በርካታ ስኬቶች ወደ ቡድኑ እንዲመጣ በርካታ ከዋክብቶችም ወደ ሪያል ማድሪድ እንዲመጡ አድርገዋል። ጋላክቲኮን ገንብተዋል። በተለያዩ ዙር ትልቅ ስራዎችን የሰሩ አሰልጣኝ ናቸው፣ ፕሬዚዳንት ናቸው። ምንም ጥያቄ የለውም። አሁን እሳቸው ስልጣናቸው የመልቀቅ ምንም አይነት ፍላጎት እንደሌላቸውና በክለቡ እንደሚቀጥለው አረጋግጠዋል።
በፓሪስ ሰን ዠርሜን እና በሪያል ማድሪድ መካከል አንድ ሰው አለ። ኬሊያን ምባፔ በነፃ ነው የወሰዱባቸው። በእርግጥ ሪያል ማድሪድ እንደሚቀላቀል ፓሪስ ሰን ዠርሜኖች ያውቁ ነበረ። ለናስር አልካላፊ ኮንትራቱን ሲያራዝም ላጭር ጊዜ ነግሯቸው ነበረ በኮንትራቱ መጨረሻ ማድሪድም እንደሚቀላቀል። ያንን እያወቁ ድጋሚ እናስፈርመዋለን ብለው አቆዩት። ግን በስተመጨረሻም ፍላጎቱ ስለነበረ በየትኛውም ጥቅማጥቅም ሊቆይላቸው አልቻለም። ከዛ በነፃ ነበረ ሪያል ማድሪዶች የወሰዱት። ያቁርሿል በፓሪስ ሰን ዠርሜን እና በሪያል ማድሪድ መካከል። ታዲያ አሁን ሌላ ዕቅድ ይዘው መጥተዋል ፓሪስ ሰን ዠርሜኖች። እንደሚታወቀው የቬኒሺየስ ጁኒየር ኮንትራት 2027 ላይ ይጠናቀቃል። ታዲያ በነፃ ያኔ የመውሰድ እቅድ አላቸው። ተጫዋቹን ሊያሳምኑት ይችላሉ እየተባለ ነው። በሪያል ማድሪድ በኩል ተጫዋቹን ኮንትራት እስከዚህ ሰዓት ድረስ እንዳላራዘሙ ይታወቃል። ቀጣይ ክረምት ላይ መጨረሻ ዓመቱ ላይ ይገባል። የሳውዲ አረቢያ ክለቦች ፈላጊ ናቸው። ግን ቬኒሺየስ ጁኒየር በራሱ በዚህ ሰዓት ላይ የአውሮፓን እግር ኳስ ትቶ ባሊዮን ዶርን ሳያሳካም ይሄ የአውሮፓን እግር ኳስ ላይ ያለ ስኬቶችን ሳያጣጠም በጊዜ ሄዳል ተብሎ አይታሰብም። እናም በፓሪስ ሰን ዠርሜን በኩል 2027 ላይ በነፃ ተጫዋቹን የመውሰድ እቅድ አላቸው የሚሉ መረጃዎች በስፋት እየወጡ ይገኛሉ። ከሪያል ማድሪድ ጋር በተያያዘ ዛሬ የሰማነው ዜና የጉዳት ዜና ነው። በእርግጥ ከቅርብ ጊዜ ወዲህ ጉዳቶች እየበረከቱ ነው በአውሮፓ ውስጥ። የሪያል ማድሪድ እና የስፔን ብሔራዊ ቡድን የኋላ መስመር ተጫዋች ዲያን ሁይሰን ጉዳት እንዳጋጠመው ተረጋግጧል። ተጫዋቹ ልምምር ላይ የጡንቻ ጉዳት እንዳጋጠመው ነው ይፋ የተደረገው። በነገራችን ላይ ይህንም ተከትሎ ሁይሰን ስፔን ብሔራዊ ቡድን ከጆርጂያ ጋር በምታደርገው ጨዋታ ማለት ነው ውጪ መሆኑ ተረጋግጧል። በዚህ መሰረት በ20 ዓመቱ ዲያን ሁይሰን በቀጣይ ብሔራዊ ቡድንን የሕክምና ምርመራዎች ይደረጉለትና ለየትኛው ጨዋታ ይደርሳል የሚለው ይጠበቃል። እንግዲህ የስፔን ብሔራዊ ቡድን ከጆርጂያ ጨዋታ ውጪ ሲሆን ታዲያ በቀጣይ የብሔራዊ ቡድኑ ጨዋታ ላይ ግን የመገኘቱ ነገር እርግጥ አይደለም። ተጫዋቹ የጡንቻ ህመም ስላጋጠመው እንደዚህ አይነት ጉዳቶች ደግሞ እረፍት ይፈልጋሉ። ስለዚህ በቀጣይነት ከብሔራዊ ቡድኑም ብቻ ሳይሆን ከሪያል ማድሪድ ጨዋታም ሊያመልጠው ይችላል የሚሉ መረጃዎች ናቸው በስፋት እየወጡ የሚገኙት። ለማንኛውም የህክምና ምርመራ ውጤቱ ጥንቅቅ ብሎ እጃችን ላይ ሲደርስ በቀጣይ መረጃችን ላይ የምናጋራችሁ ይሆናል። ባርሴሎና ደረስን። እንደሚታወቀውም የሮቤርት ሌዋንዶስኪ ኮንትራት በዚህ ዓመት ይጠናቀቃል፣ ግን ጥር ላይ እንደማይለቅ ተረጋግጧል። ሮቤርት ሌዋንዶስኪ በጥር የተጫዋቾች ዝውውር መስኮት ባርሴሎና የመልቀቅ ፍላጎት የለውም ተብሏል። ቀጣይ ክረምት ላይ በእርግጥ ፈላጊዎች አሉት፣ ጫማውን ይሰቅላል የሚሉ መረጃዎች ሲወጡ ነበረ፣ ግን ይሄ የተረጋገጠ መረጃ አይደለም ውድ ቤተሰቦቻችን። ስለዚህ ቡድኑ ይቀጥላል ማለት ነው። የጫማ መስቀሉን ጉዳይ ግን ምናልባት ቀጣይ ክረምት ላይ ኤሲ ሚላንም በእርግጥ እየፈለጉት ስለሆነ ተጨማሪ መረጃዎችን መጠበቅ ይኖርብናል። ከራሱ ከተጫዋቹ አሁን ከብሔራዊ ቡድኑ ጋር ይገኛል ዓለም ዋንጫ ሀገሩን ለማሳለፍ የጥሎ ማለፍ ጨዋታ ምናልባት ሊጠብቃት ይችላል። ፖላንድን ያለውም ሁኔታ እንደዛ ነው የሚመስለው። ተአምር ይፈልጋል ኔዘርላንድ ላይ በርካታ ግብ ማስቆጠርን ወይም የግብ ልዩነቱን ማጥበብ። ሮቤርት ሌዋንዶስኪን በተመለከተ ግን ባርሴሎናዎች ግልጽ ያለ አቋም ነው ያላቸው፣ የመተካት እንጂ ኮንትራት የማራዘም አይደለም። ስለዚህ በሮቤርት ሌዋንዶስኪ ጉዳይ ላይ ግን ጥር ላይ ግን ምንም የሚፈጠር አዲስ ነገር የለም፣ በዛው በባርሴሎና ይቀጥላል። ሞንዶ ዲፖርቲቮ አንድ መረጃን አሁን ከደቂቃዎች በፊት ይዞ ወጥቷል። ይኸውም ባርሴሎና የዋንቢ የሚባል ላይሰንስን አግኝቷል 45,000 ደጋፊዎችን እንዲይዝና ጨዋታ እንዲያደርግ። ይህ ውሳኔ በእርግጥ የፊታችን ሰኞ ነው የሚጸድቀው፣ መረጃው ግን ወጥቷል። በቀጣይነት ከአላቬዝ ጋር በሚያደርጉት ጨዋታ በተለይም በዚህ ወር መጨረሻ ኖቬምበር 29 በሜዳውና በደጋፊት ከአላቬዝ ጋር የሚያደርጉት ጨዋታ አለም። ያ ጨዋታ ነው በካምፕኑ እንዲደረግ ፍቃድ ይሰጧል የተባለው። የቢልባኦ ጨዋታ ላይ ይደርሳል አይደርስ የሚለውን ጉዳይ አጠቃላይ ጨምሮ ግን ሰኞ መረጃን መጠበቅ ይኖርብናል። ሰኞ ነው ላሊጋው ፍቃድ የሚሰጣቸው። ግን የዋንቢ ላይሰንስን አግኝተው 45,000 ደጋፊዎችን በአዲሱ ስቴዲየም ይዘው ይጫወታሉ ተብሎ ይጠበቃል ኖቬምበር 29 ላይ። ከሰሞኑ ሊዮኔል አንድሬስ ሜሲ ይህን ስቴዲየም በድንገት ጎብኝቶ ትልቅ የውዝግብ አካል የሆነ ስቴዲየሙን በዓለም ዙሪያ የናኘ ሆኖ ነበር በሜሲ ጉብኝት ምክንያት። ከዚህ ጋር በተያዘ ታዲያ ብዙ ውዝግቦች ሲቀጥሉ ሜሲ በስቴዲየሙን በሚገነቡ አካላት ፍቃድ ተሰጥቶት ሲገባ ሁዋን ላፖርታ አንዴኛ ፈቅደናል አንዴ እንቀጣለን እያሉ እንደሆነ ይታወቃል። በዩቬንቱስ እና በኬነን ያልዲዝ መካከል እስካሁን በውል ማራዘሚያ ዙሪያ የሚደረጉ ድርድሮች ከስምነት አልተደረሱም። በእንግሊዝ ፕሪሚየር ሊግ ውስጥ ያሉ ታላላቅ ክለቦች እሱን ሁኔታ ይከታተላሉ። በእርግጥ በርካታ ክለቦችም የተጫዋቹ ፈላጊ ናቸው። ይህን ተከትሎ አሁን ላይ የያልዲዝ በዩቬንቱስ ቤት ያለው ቆይታ ጥያቄ ምልክት ውስጥ ወድቋል ብሏል ፋብሪዚዮ ሮማኖ። በጣም አስደናቂ የሚባል ወጣት ተጫዋች ነው። ከአርዳ ጉለር ጋር ከቱርክ ብሔራዊ ቡድን ጋር ያላቸው ጥምረት ደግሞ ፍጹም የተለየ ነው። በክለብ ደረጃም ሁለቱም አስደናቂ ወጣቶች ናቸው።
የዚህ ተጫዋች ፈላጊዎች ግን ሙር ለፕሪሚየር ሊግ የቀረቡ ናቸው። አብዛኞቹ የፕሪሚየር ሊግ ክለቦችን እየሰማን ነው። ምናልባት በቀጣይም ከጥር ጀምሮ አዳዲስ ነገሮችም ሊሰሙበት ይችላሉ። በእርግጥ ግን በጥር እንደዚህ አይነት ዝውውርን ማግኘት በጣም አስቸጋሪ ነው። ለማንኛውም ያልዲስ በዩቬንቱስ ቤት ያለው ቆይታ አሁንም የተረጋገጠ አይደለም። የጀርመን ብሔራዊ ቡድን አሰልጣኝ የሆኑት ዩሊያን ኔግልስማን የቀድሞ የማንቸስተር ሲቲ እና የባየር ሙኒክ አሁን እንኳን በጋላታሳራይ ይገኛል በቱርኩ ክለብ በማጣሪያ ጨዋታዎች ላይ እያሳየ ባለው ብቃት ሞግሶታል። ጀርመን በማጣሪያ ጨዋታ ሉክዘምበርግን 2-0 ባሸነፈችበት ጨዋታም ላይ ድንቅ ብቃቱን አሳይቷል። አሰልጣኙም ሞግሶታል። በጋላታሳራይ የሚጫወተው ተጫዋች ታዲያም በቀጣይነት የቋሚነት ስፍራ ለማግኘት በጣም የተሻለ ፐርፎርም ማድረግ አለበት የሚል ሐሳብን ከሰሞኑ ሲያጋሩ ነበረ። ምክንያታቸው ግልጽ ነው። በአውሮፓ ውስጥ ሌሎች ከዋክብቶችም ያሉ በቦታው ላይ የሚጫወቱ በቱርክ ሊግ ውስጥ መጫወቱ ተጽዕኖ ባይፈጥርበትም ግን በትልቅ ብቃት ደረጃ መገኘት እንዳለበት ምክንያቱም የእድሜው እየገፋ የመጣም ተጫዋች ነውና እሳቸው ግን በእድሜው መግፊያትም ላይ ቢሆን በጋላታሳራይ የሚጫወት እያሳየ ባለው ብቃት ምክንያት ወደ ዓለም ዋንጫ ለልምድም ቢሆን ይዘውት እንደሚሄዱ ነው እየተጠበቀ የሚገኘው። በብቃቱም ደስተኛ መሆናቸውን አንስተዋል። ክርስቲያኖ ሮናልዶ ያለምንም ጥርጥር የመጨረሻውን በእግር ኳስ ሕይወቱ የዓለም ዋንጫ የማጣሪያ ጨዋታ አድርጓል ማለት ይቻላል። ከአየርላንድ ጋር በነበረውና በተሸነፉበት ጨዋታ ላይ ያው ከዚህ በኋላ በቅጣት ወጣም ወረደም ቅጣቱ ስለማይቀር ያንድ ጨዋታው ያው እንመለስበታለን ጉዳዩ ላይ የማጣሪያ ጨዋታ አይጫወትም ማለት ነው። ከዚህ በኋላ 52 ጨዋታዎችን በዓለም ዋንጫ ማጣሪያ ያደረገው ሮናልዶ 41 ጎሎች፣ 11 አሲስት፣ 52 የግብ አስተዋጽኦ በ52 ጨዋታን ይዞ የክርስቲያኖ ሮናልዶ የምንጊዜም የዓለም ዋንጫ የማጣሪያ ጨዋታ ከፍተኛ ግብ አስቆጣሪ ሆኖ ያጠናቅቃል ማለት ነው። በዚህ ረገድ ከዚህ ጋር በተያያዘ ግን ውድ ቤተሰቦቻችን የፖርቱጋል እግር ኳስ ፌዴሬሽን ፊፋ የክርስቲያኖ ሮናልዶን የጨዋታ ቅጣት እንዲቀንስ ጥያቄ ለማቅረብ አቅደዋል ነው የተባለው። ይሄ እቅዳቸው ታዲያ የማይቀረውን ቅጣት ዝቅተኛ ማድረግ ነው እንጂ የሮናልዶን ቅጣት ማስቀረት አይደለም። ክርስቲያኖ ሮናልዶ የሰራው ጥፋት ቅጣቱ ከፍተኛው 3 ጨዋታ ሲሆን ዝቅተኛው ደግሞ 1 ጨዋታ ነው። አሁን ዝቅተኛውን 1 ጨዋታ ብቻ ይቀጣለን የሚል ነው። ይህ ጨዋታ ደግሞ ከአርሜኒያ ጋር የሚደረገው የዓለም ዋንጫ የመጨረሻ የማጣሪያ ጨዋታ ነው። ሮናልዶ 1 ጨዋታ የሚቀጣ ከሆነ በዓለም ዋንጫ ውድድር በመጀመሪያ ምድብ ጨዋታ መሳተፍ ይችላል። በ3 ጨዋታ ከጸና ግን ምድብ ላይ አንደኛና ሁለተኛ ጨዋታ ይመልጧል። ያ ደግሞ ለፖርቱጋል በጣም ነገሮችን ሊያከብድባት ይችላል። በዚሁ ግን ሮናልዶን ካነሳን ልክ በዛሬዋ ቀን 2008 ላይ ክርስቲያኖ ሮናልዶ 100ኛ ግቡን ለማንቸስተር ዩናይትድ ስቶክ ሲቲን ዩናይትድ 5-0 ባሸነፈበት ጨዋታ ያስቆጠረበት ቀን ነው። ለክርስቲያኖ ሮናልዶችም ቀን በእግር ኳስ ሕይወት ውስጥ ልዩ ቀን ናት። ሜሲን እንመልከት ውድ ቤተሰቦቻችን። ሊዮኔል አንድሬስ ሜሲ በአፍሪካ ምድር ላይ መጀመሪያ ግቡን አስቆጠረ። ወደ 895 ሲደመር ግቦች አሉት በእግር ኳስ ሕይወቱ። በክርስቲያኖ ሮናልዶ ብቻ ይበለጣል። በነገራችን ላይ በግብ አስተዋጽኦ ከደመር ነው ከሮናልዶም ይበልጣል። እንደ አጠቃላይ ግን ሊዮኔል አንድሬስ ሜሲ አንጎላ ላይ ግብ ካስቆጠረ በኋላ በብሔራዊ ቡድን ደረጃ ግብ ያስቆጠረባቸውን ሀገራት 39 ያደርሷቸዋል። በጣም አስደናቂ የሚባል ቁጥር ነው ይሄ በሊዮኔል አንድሬስ ሜሲ የተያዘ። በነገራችን ላይ ጋሪ ሊንከን ለእኔ ከምን ጊዜ ምርጦች ውስጥ ሊዮኔል አንድሬስ ሜሲ ነው ብለው አወድሶታል። ያው ለንጽጽር ሁሌ ሮናልዶ ነው የሚቀርብለት። ለየትኛውም ጠያቂ ሜሲ ከተነሳ የሮናልዶን ተጠይቆ ነበር፣ ድንቅ ግብ አስቆጣሪ ብሎታል። ለእኔ ግን ምርጡ ተጫዋች ሊዮኔል አንድሬስ ሜሲ ነው ብለዋል እንግሊዛዊ ጋሪ ሊንከር። የቤልጅየም ብሔራዊ ቡድን ነገሮች በጣም ተወሳስበውባታል። ወደ ዓለም ዋንጫ ለመግባት ማሸነፍ ግዴታ ሆኖባታል። ቤልጅየም ከካዛኪስታን ጋር ባደረገችው ጨዋታ 1-1 በሆናቸው ውጤትም በመውጣት ያልተጠበቀ ነጥብ ጥላለች። ይህ አስደንጋጭ ውጤት የ26 ዓለም ዋንጫ የማጣሪያ ምድብ ሁኔታን አወሳስቦታል። ስለሆነም በቤልጅየም ብሔራዊ ቡድን በኩል የዓለም ዋንጫ ለማለፍ ለማረጋገጥ ማክሰኞ ከሌችስታይን ጋር የሚያደርጉትን ወሳኝ ጨዋታ በማንኛውም ሁኔታ ማሸነፍ ግዴታ ሆኖባቸዋል ማለት ነው። ያ ወርቃማ የሚባለው የቤልጅየም ትውልድም አልፏል። ያለ ዋንጫን ያጠናቀቀው የነ ሃዛርድ የነ ኬቨን ደብሮይነ በጣም ፕራይማቸው ላይ ደርሷል የተባሉበት ሰዓት ላይ እነ ሮሜሎ ሉካኮ አሁን እነ ጀሬሚ ዶኩም ይዘውታል ብሔራዊ ቡድኑን፣ ግን ለዓለም ዋንጫ ሊያበቁት አልቻሉም። በጣም ውስብስብ ጉዳይ ውስጥ ገብታለች እየተባለ ይገኛል የቤልጅየም ጉዳይ። ውድ ቤተሰቦቻችን ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ። ከሀገር ቤት ከባህር ማዶ የተመራረጡ ስፖርታዊ ጥንቅሮችን እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ታላላቅ ክለቦች ወዳገኘናቸው የሰዓቱ ጥንቅር እንሻገር። በድጋሚ መልካም ቆይታ ተመኘን። ኤርሊንግ ብሮት ሃላንድ ባለፉት 3 ዓመታት ውስጥ 18 ጊዜ ኦፍሳይድ ተይዟል። በነገራችን ላይ በጣም አስገራሚ ቁጥሮች ላብነት ያክል ከፕሪሚየር ሊግ አጥቂዎች ብናነሳ
ኢሳክ 42 ጊዜ በኦፍሳይድ ጥፋት ተይዟል። ሴሪዮ ጉራሴ በጣም አስደናቂ በቦሩሲያ ዶርትመንድ አጥቂ 43 አለው። ላውታሮ ማርቲኔስ 50 ኦፍሳይድ ጥፋቶችን አጥፍቷል። ሃሪኬን 54፣ ቱራም 55፣ ሌዋንዶስኪ 67፣ ኬሊያን ምባፔ 111፣ ቪክተር ኦሲሜን 117፣ ክርስቲያኖ ሮናልዶ 143 ጥፋቶችን ኦፍሳይድ ማለት ነው አጥፍተዋል። የሃላንድ ግን ይለያል። በ3 ዓመት ውስጥ 18 ኦፍሳይድ ብቻ ነው ያለው። ይህ ከተከላካይ ጀርባ ጠብቆ የሚሮጥበት መንገድ ፍጹም የተለየና አንድም በጣም ብዙ ግቦች እንዲኖሩት ያደረገው ከኦፍሳይድ ነፃ ራሱን የሚያደርግበት መንገድ ነው። ከሃላንድ ጋር በተያያዘ ግን ኤርሊንግ ሃላንድ ብሔራዊ ቡድኑ ለዓለም ዋንጫ ለማለፍ ኦልሞስት ተቃርቧል ብቻ አይደለም። በእርግጥ በሂሳባዊ ስሌት አላለፈችም ኖርዌይ፣ ግን በተአምር ነው ከዚህ ውድድር ቀረች ከተባለ። ለቡድን አጋሮቹም በርገር ጋብዟቸዋል። ኖርዌይ ኢስቶኒያን ማሸነፏን ተከትሎ ከ28 ዓመት በኋላ ለመጀመሪያ ጊዜ ለዓለም ዋንጫ እንግዲህ ለማለፍ በሩ ላይ ናት ያለችው። በምድቡ የመጨረሻ ጨዋታ ኖርዌይ በጣሊያን አለመሸነፍ ወይም 9 ግብ እንዳይቆጠርባት ብቻ መከላከል ነው የሚጠበቅባት። ከዛ ውጭ ማለፏን አረጋግጣለች። ኖርዌይ የሳኙን ጨዋታ እሁድ ምሽት 4:45 ከጣሊያን ብሔራዊ ቡድን ጋር ታደርጋለች። ያንን ጨዋታ አቻ መውጣት 8-0 ድረስ መሸነፍ በቀጥታ ያሳልፋታልና ለዛም ለቡድን አጋሮቹ ግብዣ አድርጓል። ከ28 ዓመት በኋላ የነ ሃላንድ ዘመን ኖርዌይን ለዓለም ዋንጫ ያበቃታል ማለት ነው። ኦዴጋርድም ነበረ እዚህ ቡድን ውስጥ፣ ግን በጉዳት ምክንያት በዚህኛው የማጣሪያ ጨዋታ እንዳልተገኘ ይታወቃል። ያለፈው ሲዝን የፕሪሚየር ሊጉ ምርጥ ግብ ተብሎ የተመረጠውም የኡመር መርሙሽ ነበረ። በጣም አስደናቂ የሚባል ከሳጥን ውጭ አክርሮ የመታው ኳስ ነበረ። ግብ ሆና በጣም አስደናቂ ነበረች። የፕሪሚየር ሊጉ የዓመቱ ምርጥ ግብ ግን ዘንድሮ በፊፋ የዓለም ምርጥ ተጫዋች ሽልማት ላይ እጩ መሆን አልቻለችም። ከሰሞኑ የዴክላን ራይስ ቅጣት ምት እጩ እንደሆነች ነግረናቸዋል። የኡመር መርሙሽ በጣም አስደናቂ ግብ የተባለችው ግን እጩ ውስጥ የለችም። የሚላን በጣም አስደናቂ ተጫዋች ነበረ ታይጃኒ ራይንደርስ። በነገራችን ለሲቲ ከመፈረሙ በፊት ከቀናት በኋላ ደግሞ የሴሪኤ ታላቁ ደርቢ ኤስ ሚላን ከኢንተር ሚላን ይጫወታሉ። ይህንን ጨዋታ በተመለከተ ታዲያ የቀድሞ የኤስ ሚላን ተጫዋች በሲቲ የሚገኘው ታይጃኒ ራይንደርስ የቀድሞ ክለብ ኤስ ሚላን ጨዋታውን ያሸንፋል። ያ ብቻ ሳይሆን ዘንድሮ የጣሊያን ሴሪኤን የማንሳት ብቃት ያለው ክለብ ነው ብሏል። የቀድሞ ክለቡን ኤስ ሚላን ድጋፉ እንዳልተቋረጠ ገልጿል። ለቀድሞ ክለቡ ምንም እንኳን አሁን ለማንቸስተር ሲቲ ቢጫወትም ኢታር አንድ ጨዋታ በትልቁ ሲጠበቅ ነበረ። ማንቸስተር ሲቲ ሴቶች ከማንቸስተር ዩናይትድ ሴቶች የማንቹሪያን ደርቢ ጨዋታ ነበረ። በእንግሊዝ ውስጥ በጣም ሰፊ ሽፋን አግኝቶ ነበረ። በእርግጥ የሊግ ጨዋታዎች ኦልሬዲ በወንዶች ስለተቋረጠ ትልቅ ትኩረትም የሳበ ጨዋታ ነበረ። በማንቹሪያን ደርቢ ታዲያ የሴቶቹ ሲቲዎች 3-0 ዩናይትድን አሸንፈው ሙሉ 3 ነጥብ ወስደዋል። ካንክ 26ኛው ደቂቃ ላይ፣ ሻው 43ኛው ደቂቃ እና ሂም ከረፍት በፊት 45ኛው ደቂቃ ተጠናቆ በጭማሪ ሁለተኛ ደቂቃ ገባ አስቆጠረው 3-0 ዩናይትድን ረትተዋል ሲቲዎች። ማንቸስተር ሲቲ ሴቶች እንግዲህ በአጠቃላይ እንደ ማንቹሪያን ደርቢ ላይ ትልቅ ድል አላቸው። 10 አሸንፈው 5 ወጥተው 6 ብቻ ነው የተሸነፉት በዩናይትድ። ለመጨረሻ ጊዜ እንግዲህ ቡድኑ ከተሸነፈ በኋላ 10ኛ ተከታታይ ውድድራቸውን በድል አጠናቋል። የፕሪሚየር ሊጉ መሪነታቸውን አስጠብቀዋል። በትልቁ ቼልሲዎች ሲጠብቁት የነበሩ ጨዋታ ነው። በተለይም ዩናይትዶች ቢያሸንፉ ኖሮ ቼልሲዎች ደረጃ ሰንጠረዡ ወደ አንደኝነት መመለስ ይችሉ ነበር። ዘንድሮ የሲቲ ቡድን በጣም ጠንካራ ነው በሴቶቹ ረገድ። በዚህ ውድድር ዓመት በፕሪሚየር ሊጉ ውስጥ ከርትስ ጆንስ በየ90 ደቂቃ በአማካኝ 17.82 ኳሶችን ወደፊት የሚያቀበል ሲሆን በተመሳሳይ ሰዓትም 91 በመቶ የተሳኩ ኳሶችን ወደፊት ያቀብላል። በዚህ መሰረት ከሊቨርፑል ተጫዋቾች አንድም ይስተካከለው የለም፣ ግን ያው በጉዳት ምክንያት ብዙ እያጡት የነበረ። ከዛ ውጭ ደግሞ እሳቸው አዳዲስ ተጫዋቾችን ቡድኑ አምጥቷልና እነ ፍሎሪያን ቬርዝ አሉ፣ ጋክፖ፣ ዶሚኒክ ሴቦዥ ላይ እነ ማካሊስተር በርካታ ተጫዋቾች በቦታው ላይ ያሉ፣ ግን ቅድሚያም እየሰጡት አይደለም። ተጫዋቹን ግን በጣም አስደናቂ የሚባል ቁጥር አለው። አማካኝ ስፍራ ላይ ሲሰለፍ የአካዳሚ ተጫዋች ነው። ምናልባት ከኤቨርተን ጋር በነበረ የአምና የሊግ ጨዋታ ላይ ምን ያህል ሊቨርፑላዊ እንደሆነ የተመለከትንበት ነበረ። ከጨዋታው መጠናቀቅ በኋላ ከዶኩሬ ጋር ይመስለኛል የተጋጩት ግጭት ይሄ የሊቨርፑል የአካዳሚ ውጤት መሆኑን በደንብ ያሳየ ነበር። በእርግጥ የመርሳይድ ደርቢ በየትኛውም ቅጽበት ሲካሄድ ትንቅንቅ እንደሚበዛው ይታወቃል። ለማንኛውም ከርትስ ጆንስ እንዲህ አይነት በጣም አስደናቂ ቁጥር አለው። ምናልባት ከጉዳት ነፃ ሲሆን ስሎት የመጠቀም ግዴታ ያለባቸው አይነት ጥራት ያለው አማካኝም እንደሆነ እየተመለከትን ነው። ከግንቦት ጀምሮ እንግዲህ የአውሮፓ ታላላቅ ሊጎች ከተመለሱ በኋላ
የወልቭስን ያክል ግብ ያስተናገደ ቡድን የለም። በ18 ጨዋታ 39 ግብ ተቆጥሮበታል። ሊቨርፑል 36 ግብ ደርሷል በሁሉም መድረክ ባደረጋቸው ጨዋታ። አይንትራክ ፍራንክፈርት 35፣ ኖቲንግሃም 35፣ ኦግስቡርግ 34፣ ጄሮና 34 እያለ ይቀጥላል። ባርሴሎናም በእርግጥ 33 ግብ ተቆጥሮበታል። ዘንድሮ በጣም አስከፊ የመከላከል ስፍራን ያየ ነው በባርሴሎናም በኩል። ታዲያ በሊቨርፑል በኩል የመከላከል ስፍራው አንዱ በጣም ሊሻሻል የሚገባ አደገኛው ቀጠና ሆኖባቸዋል። በእርግጥ ይህ ጥያቄ ከበርንማውዝ የፕሪሚየር ሊግ የመጀመሪያ ቀን ጀምሮ ሲነሳ ነበረ። 2 ግብ ተቆጠረባቸው። ከዛ በኒካስል ያውም በጎዶሎ ተጫዋች በሚጫወተው ኒካስል 2 ግብ ሲቆጠርበት የሊቨርፑል የመከላከል ክፍል ጥያቄ እየተነሳበት ነበር። አንዱ ችግር የሆነው ይሄኛው ይመስላል። ምናልባት የስሎት የቤት ስራ በኢንተርናሽናል ብሬክ ይሄን ቦታ ማስተካከል ሊሆን ይችላል። ሊቨርፑል አዲስ ኮንትራት እንዳቀረበልኝ በሚነገረው ነገር ላይም በጣም ተገርም ያለው ነገር ግን ያ መረጃ ከየት እንደመጣ አላውቅም እያለ ነው ኢብራሂማ ኮናቴ። ወኪሎቼ ከሊቨርፑል ጋር የሚያደርጉት ውይይት ቀጥለዋል ብለዋል። ውይይቱ ግን ድርድሩም ኮንትራት የማራዘሙ ሂደቱ እንደቀጠለ ነው። ውሳኔን በቅርቡ ይፋ አደርጋለሁ ብዬ ተስፋ አደርጋለሁ እናም ያን ያሳውቃለሁ ብሏል። ከዛ ውጭ ግን ሊቨርፑል በይፋ ያቀረበለት ኮንትራት የለም። ድርድሩ ግን አለ። ውድ ቤተሰቦቻችን እንደውም የአንድ ሰሞን ዜና ነበር አልፈረምም ብለዋል የሚሉ መረጃዎች በስፋት ሲወጡ ነበር። ይህ መረጃ ሐሰት ነው እያለ ይገኛል። ያው ፓሪሰን ጀርሜንም ሪያል ማድሪድም ጋር ስሙ ከተያያዘ በኋላ ሌላኛው ትሬንት አሌክሳንደር አርኖልድ ይሆናል ተብሎ ነው ሲጠበቅ የነበረው በሊቨርፑል በኩል። ለማንኛውም ሊቨርፑል ከኢንተርናሽናል ብሬክ በኋላ ከኖቲንግሃም ፎረስት ጋር በአንፊልድ ሮድ ስቴዲየም ቅዳሜ ቀን ህዳር 13 አመሻሽ 12 ሰዓት ላይ ጨዋታቸውን ያደርጋሉ። ከኢንተርናሽናል ብሬክ በኋላ ጣሊያናዊ የተከላካይ ስፍራ ተጫዋች ሪካርዶ ካላፊዮሪ በጉዳት ምክንያት ከብሔራዊ ቡድን ስብስብ መልቀቁ ይፋ ተደርጓል። ከሰሞኑ ተጎድቷል፣ ግን ቀጣይ ጨዋታ ሊጫወት ይችላል ተብሎ ሲጠበቅ ነበር ከኖርዌይ ብሔራዊ ቡድን ጋር። ሪካርዶ ካላፊዮሪ አሁን ላይ ወደ ክለቡ አርሰናል መመለሱንና በክለቡ ተጨማሪ ሕክምና ምርመራዎች ይደረጉለታል ተብሏል። አርሰናል ስለ ተጫዋች ሁኔታም እንደተነገራቸው ሲገለጽ ከባድ ጉዳት ይሆናል ብለው አይጠብቁም ነው የተባለው። ግን ይሄ መረጃ ሰሞኑ በጣሊያን ብሔራዊ ቡድንም ከባድ ጉዳት አይደለም የሚሉ መረጃዎች በስፋት ከወጡበት በኋላ ለኖርዌይ ጨዋታ ይደርሳል ተብሎ ነበረ። አሁን ግን የግድ ወደ አርሰናል እንዲመለስ ሆኗል። ካላፊዮሪ ለጨዋታ ዝግጁ ለመሆን ጥረት አድርጓል፣ ነገር ግን አሁን ላይ መጫወት አይችልም ሲል የብሔራዊ ቡድኑ አሰልጣኝ ጁናሮ ጋቱሶ ይፋ አድርጓል። በዚህ መሰረት አርሰናል በዛ ቦታ ላይ የሚያጫውተው ማይል ሉዊስ ስኬሊ የተባለ በጣም አስደናቂ ተጫዋች አለው። ግን ከካላፊዮሪ ዘንድሮ ያገኘውን ጥራት መልሶ ያገኛል ተብሎ ይከብዳል። ምክንያቱም ቀጥሎ ቶትናም፣ ባየር ሙኒክ እና ቼልሲ በጣም ወሳኝ ጨዋታ ከብሬክ በኋላ ይጠብቀዋል። አሁን አርሰናልን በፕሪሚየር ሊግ እና በአውሮፓ ሻምፒዮንስ ሊግ ካላፊዮሪ ከጉዳት ተመልሶ ፊትነሱ ላይ ደርሶ ለነኚህ ጨዋታ ይደርሳሉ የሚለውን አጣርተን የማይክል አርቴታን ጋዜጣዊ መግለጫ ጠብቀን እናደርሳችኋለን። በእንግሊዝ ፕሪሚየር ሊግ ታሪክ 50 ክሊንሺት ለማስመዝገብ ትንሽ ጨዋታ የፈጀበት ግብ ጠባቂ ፒተር ቼክ ነው። 90 ጨዋታን የፈጀበት። ከዛ ፔፔ ሬና 93፣ ኤደርሰን ሞራይስ 101፣ አሊሰን ቤከር 105 ከ1 እስከ 4 ያለውን ደረጃ ይዘዋል። አምስተኛው ሰው አሁን በአርሰናል ተገኝቷል። ዳቪድ ሪያ 110 ጨዋታ ብቻ እንደፈጀበት ይታወቃል። በአርሰናል እግር ኳስ ታሪክ ፈጣኑ ነው። የዳቪድ ሺመንስን ሪከርድ በ3 ጨዋታ አሻሽሎታል። ስለዚህ የአርሰናል ግን የምንጊዜም ነው። የፕሪሚየር ሊጉ ግን 5ኛው ፈጣን ተጫዋች ነው። በትንሽ ጨዋታ 50ኛ ክሊንሺቱ ላይ የደረሰ ማለት ነው። ድንቅ ጊዜን እያሳለፈ ነው። የእሱ የምንጊዜም ምርጥ ተጫዋች ሊዮኔል አንድሬስ ሜሲ መሆኑን ተናግሯል። በድሪብል ደግሞ ኔማርን የሚያክል እንደሌለ እያለ ብዙ ተጫዋቾችን ጠቅሷል። የአርሰናል ግን ምርጥ ብቃት የሚያሳይ ምርጥ ግብ ጠባቂ ይሆናል። ምናልባት የአሮን ራምስዴል መልቀቅን ብዙዎች ከተቹ በኋላ አሁን ግን የዳቪድ ሪያ ብቃት አሳማኝ መሆኑ ምናልባት ያኔ ማይክል አርቴታ ትክክለኛ ውሳኔ እንደወሰኑ ማሳያ ነው። ዳቪድ ሪያ ሌላ ካነሳው ነገር የማክስ ዶማንን ጉዳይ ነው። ማክስ ዶማንን ብቻ አይደለም፣ በእርግጥ ላሚን ያማልንም አብሮ አንስቷል። 2 ተጫዋቾችን ማወዳደር እንደማይፈልግ ተናግሯል። 2 ተጫዋቾች በጭራሽ አይወዳደሩም። እነሱ በጣም የተለያዩ ተጫዋቾች ናቸው። ነገር ግን የሚመሳሰሉበትም ነገር ቢኖር ወደ ሜዳ ሲገቡ ሁሌም ይደሰታሉ ብሏል። ሁልጊዜም ትምህርት ቤት እየተጫወቱ ይመለሳሉ። በፈገግታ ነው የሚጫወተው። ቡድኑን ለመርዳት የሚችለውን ሁሉ ያደርጋል ብሏል ማክስ ዶማንን። ነገር ግን እግር ኳስ በመጫወት ሂደት ላይ በመላመድ ሂደት ላይ የሚመጣና ተደጋጋሚ ጨዋታዎች እየመጡ ሲመጡ ደግሞ ተጫዋቾች ሞር የተሻለ እየሆኑ ይመጣሉ። ማክስ ዶማን አሁን ካለው ብቃቱ ላይ ተጨማሪ ድሎችን እያገኘ ሲመጣ በጣም የተሻለ ይሆናል ብሏል። ያው ከላሚን ያማል ጋር ግን ማወዳደር አልፈለገም። የሚያመሳስላቸው ነገር ቢኖርም ብዙ ማወዳደር አልፈለገም። ግን የማክስ ዶማንን ብቃት ቀላል የሚባል አይደለም።
የ19 ዓመቱ ሉዊስ ስኬሊ እና የ18 ዓመቱ ንዋኔሪ በአርሰናል የረጅም ጊዜ ኮንትራክት መፈረማቸው ይታወቃል። አርሰናል የክለቡ የወደፊት እቅድ አካል አድርጎ እንደሚመለከታቸው ግልጽ ነው ተጫዋቾቹን። ነገር ግን አሁን በቡድኑ ላይ ካለው ዋንጫ ግዴታ ማሸነፍ አንጻር በዋናው ቡድን ውስጥ ያላቸው ሚና ጥቂት እርምጃዎች ወደኋላ እየተጓዘ ነው። አርሰናል በዚህ ሰዓት ላይ በጣም በጥንቃቄ የሚጫወት ቡድን ነው። በጣም ያጠቃ ነው፣ ሲከላከልም ጠብቅ ነው። አብዛኞቹ ተጫዋቾች ደግሞ በአውሮፓ ውስጥ ልምድ ያላቸውን አምጥቷል። በተለያየ ሊጉ ሲጫወቱ የነበሩ ልምድ ያላቸው በእነሱ ቦታ ላይ ደግሞ ሲኒየርም ተጫዋች አላቸውና ማይክል አርቴታ ዘንድሮ በጣም በጥንቃቄ ለዋንጫ ነው የሚጫወቱት። ይሄ ታዲያ በተጫዋቾቹ እድገት ላይ የሆነ ነገር ተጽዕኖ መኖሩ አይቀርም። ግን የሉዊስ ስኬሊ በእንግሊዝ ብሔራዊ ቡድን ከሰሞኑ ለመጠራት ነበረ ትልቁ ውዝግብ ፈጥሮ የነበረው። አሁን እንግዲህ ለጥቂት ጊዜያት እንግዲህ እነኚህ ተጫዋቾች ምናልባትም በአካዳሚ ቡድን ውስጥ እድል ሊያገኙ ይችላሉ እየተባለ ነው። ግን የአርሰናል የረጅም ጊዜ እቅድ መሆናቸው ማሳያው በቅርቡ ኮንትራታቸውን መፈረማቸው ነው። ባለፉት 6 የሊግ ጨዋታ ቶትናም አርሰናልን ማሸነፍ አልቻለም። ቀጣይ ከብሬክ በኋላ የምንጠብቀው ጨዋታ ነው። ከዚህ ጋር በተያያዘ ታዲያ አርሰናል ተጫዋቾች ምን ያህሎቹ ከጉዳት ይመለሳሉ የሚለው አሁንም ትልቁ ጥያቄ ነው። ከሰሞኑ ያው የሪካርዶ ካላፊዮሪን ስለሰማን፣ ግን አርሰናል ዘንድሮ አንድ ለየት ያለ ነገር አለ። ውድ ቤተሰቦቻችን የማይክል አርቴታ ቡድን የቡድን አንበሎቹን ሁሉ እየሰበሰ ነው። ላብነት ያክል የኢኳዶር ከካናዳ ተጫውቶ 0-0 ሲለያዩ ፔሮ ሄንካፔ ነበረ ብሔራዊ ቡድኑን በአንበልነት የመራው። በጣም ድንቅ ነበረ። የአርሰናል የመሪዎችም ስብስብ ሊባል ይችላል። ሌላው ግን ምናልባት በዚሁ ካነሳን ከ21 ዓመት በታች የስፔን ብሔራዊ ቡድን ጨዋታ ነበራት 7-0 በሆነ ውጤት ድል ያደረገችበት ጨዋታ ማለት ነው። ሳን ማሪዮ ነውን ሞሽኬራ ሙሉ 90 ደቂቃ ተጠባባቂ ሆኖ ነው የተጨረሰው። ስለዚህ ቢያንስ ይሄን ተጫዋቻቸው አንድ ጨዋታ አልፎታል ማለት ነው። በቀጣይ አንድ ጨዋታ ስፔን ታደርጋለች። በተጫዋቹ በኩል ከጉዳት ነፃ ሆኖ የሚመጣ ከሆነ ለአርሰናል በጣም ጥሩ አጋጣሚ ነው። እንግሊዛዊው የመድፈኞቹ የፊት መስመር ተጫዋች ኤብሬቼ ኢዜ የውድድር ዘመኑ ጥሩ እንደሚሆን እርግጠኛ ነኝ ብሏል። ዓላማችን ትልቅ ዋንጫ ማሸነፍ ነው ያለው ኤዜ ለዚህ ነው በየቀኑ ለክለቡና ለሀገራችን ተግተን በመስራት ላይ የምንገኘው ብሏል። በትልቅ ደረጃ መጫወት መጀመሩ የተሻለ እንዲሆን እንደረዳው የገለጸው ኢዜ በፍጥነት እንድታስብና የተሻለ እንድትጫወት ይረዳሃል ብሏል። ካለፈው የውድድር ዓመት እየተሻሻልን ነው፣ የበለጠ የተሟላ ተጫዋች ሆኜ እየመጣውም ነው እኔም በግሌ ብሏል። ጥሩ ዓመት እንደሚሆን እርግጠኛ ነኝ እያለ ይገኛል። በነገራችን ላይ እንግሊዝ 2-0 በሆነ ውጤት ከሰሞኑ ድል ስታደርግ ሳካና እሱ ነበሩ ግብ ያስቆጠሩት። የኢዜ ግብ ግን በጣም ቆንጆ ግብ ናት። ምናልባት የእንግሊዝ ሚዲያዎች ለምን የፎደንን አሲስት ላይ ሞር ትኩረት እንዳደረጉ ግራ የሚል ነው። በጣም አስደናቂ የቴክኒካል ብቃት ግቡ ምናልባት የተለመደ ሊሆን ይችላል፣ ግን ቴክኒካል ብቃቱ ኳሷን የመታበት መንገድ ፍጹም የተለየ ነው። ያው እንግሊዛውያን የፎደንን አሲስት ትኩረት ሰጥተውት እንደነበር አይዘነጋም። የክሪስታል ፓላሱ ተጫዋች ዳንኤል ሙኒስ 4 ትልልቅ ክለቦችን አስቀምጧል ሊጫወትባቸው የሚሻዎቸውን። አንደኛው ማንቸስተር ዩናይትድ ሆኗል። መጫወት ብችል ህልሜ ነው ብሏል። ይህን ለማሳካት እየሰራው ነው ያለው ተጫዋቹ ከነዚህ ክለቦች ውስጥ አንዱ በሆነው ማንቸስተር ዩናይትድም መጫወት እንደሚፈልግ ተናግሯል። ምክንያቱም ለእኔ ይህንን ማሳካት ህልም ነው፣ አሁን ትኩረቴ ክለቤ ላይ ነው። ክሪስታል ፓላስ የጥር የዝውውር መስኮት ሲቃረብ የሚሆነው እናያለን ብሏል። ዳንኤል ሙኒስ ስም ጠርቶ ነው ዩናይትድ ያለው። ከዛ በተጨማሪ ግን ከፕሪሚየር ሊግ ውጪ ለባርሴሎና፣ ሪያል ማድሪድ እና ፓሪስ ሰን ዠርሜንም ቢጫወት እንደማይጠላ ተናግሯል። ከፕሪሚየር ሊግ ግን የዩናይትድ ቀንደኛ ደጋፊ መሆኑን ተናግሯል። ማንቸስተር ዩናይትዶች በቅርብ ጊዜያት ውስጥ የሚወዷቸውንና የሚፈልጓቸውን ተጫዋቾች ማምጣት ላይ ተጣምደው እንደነበረ ይታወቃል። ብሪያን ቤሞ ዩናይትድን ብሎ ነው የመጣው። ማቲያስ ኩና ዩናይትድን ብሎ ነው የመጣው። ሼሽኮን በተመሳሳይ አሁን ደግሞ ሌላኛው ሰው ዳንኤል ሙኒዝ መጥቷል። ባርሴሎና፣ ሪያል ማድሪድ፣ ፒኤስጂ ጣልቃ የማይገቡ ከሆነ ለዩናይትድ ቀላል ዝውውር ይመስላል። ብሩኖ ፈርናንዴስ ጋዜጣዊ መግለጫ እየሰጠ ነበር። ውድ ቤተሰቦቻችን አሁን ከደቂቃዎች በፊት የፖርቱጋል ዓላማ ማሸነፍ ነው ብሏል የዩናይትዱ ኮከብ። ይህ በተለያዩ ግጥሚያዎች ወይም ጊዜያት አይለወጥም። ተጋጣሚ ማንም ይሁን ማንም ማሸነፍ ነው ፍላጎታችን ብሏል። አንደኛ ወይም 50ኛ ደረጃ ላይ ከሚገኝ ቡድን ጋር መጫወት ምንም ለውጥ አያመጣም። ለማሸነፍ ነው ወደ ሜዳ የምንገባው ብሏል። ይህ የዓለም ዋንጫን ለማሸነፍ ያለንን ፍላጎት አይለውጠውም። ይህም ፈጽሞ አልደብቅም። ህልማችን የዓለም ዋንጫ ነው ብሏል የዩናይትዱ አማካኝ ስለ ሀገሩ ሲናገር። ከአውሮፓ ሻምፒዮኑ ጋርም ተመሳይ ነበርን እና 2016 አሳክተኗል፣ አሁንም እንቀጥላለን ብሏል። ከሮናልዶ ጋርም በተያያዘ ሀሳቡን አጋርቷል። ሮናልዶ ስህተት መስራቱን አምኗል ብሏል።
እንደዚህ አይነት ስህተቶች በእግር ኳስ ውስጥ ያጋጠማሉ። ነገር ግን ሮናልዶ ዋናው ስህተቱን አምኗል ብሏል። በቀጣይነት እንግዲህ የሮናልዶን ግልጋሎት ባናገኝም ዋና ዓላማችን ግን ብሔራዊ ቡድናችን ለዓለም ዋንጫ ማብቃት ነውና እንፋለማለን ብሏል ብሩኖ። እሱ በቅጣት አንድ ጨዋታ መልጦታል፣ ያ የተሸነፉበት የአየርላንድ ጨዋታ። አሁን ግን ብሔራዊ ቡድኑን ለማዳን ከሚዘምቱ ዩናይትዳውያን አንዱ ብሩኖ ነው። አንጋፋው የማንቸስተር ዩናይትድ ተጫዋች ካሴሜሮ መጪው ጊዜ በተመለከተ ጥያቄ ቀርቦለት ነበር። የእግር ኳስ ሕይወቴን በተመለከተ አሁንም በዚሁ መቀጠል እፈልጋለሁ ብሏል። በቤተሰብ ውሳኔም ግን የተወሰኑ ነገሮች ሊቀየሩ እንደሚችሉ ተናግሯል። ካሴሜሮ አክሉም ትኩረት የአጭር ጊዜ እቅዶች ላይ ሆኖም ስለ መጪው ዓለም ዋንጫ ማስባለሁ ሲል ተደምጧል። በዩናይትድ ግን የመቀጠልም ፍላጎት እንዳለው በገደምዳሜውም ቢሆን ተናግሯል። በማንቸስተር ዩናይትድ ጥሩ አቋም ላይ ሳልሆን ለዓለም ዋንጫ ጥሪ ይደረግልኛል ማለት ዘበት ነው። ለቀጣዩ ጥሪም እድል እንዳገኝ በጥሩ አቋም መቀጠል አለብኝ። ሁሌም ስለ ልምምድ ጊዜያትና በጨዋታዎች ላይ ጥሩ ስለመሆን አስባለሁ ሲል ተደምጧል። አንድ አድማጫችን እንደውም ካዜሜሮን የተቸውም ካዜሜሮ በእንደዚህ አይነት ብቃት ላይ የሚገኘው የኮንትራቱ መጨረሻ ላይ ስለሆነ ነው ብሎ ነበር። እሱ ደግሞ የለም የዓለም ዋንጫ የሚል ምስክርነት እየሰጠ ይገኛል። ብራዚላዊ አማካኝ ካርሎስ ካሴሜሮ የሀገሩ ልጅ የኔይማርም አድናቂ እንደሆነ ተናግሯል። ከእሱ ጋር መጫወትም ክብር ነው ብሏል። አርጀንቲና በሊዮኔል ሜሲ ቡድን ገነባች፣ ፖርቱጋል በሮናልዶ። ነገር ግን ብራዚል ከኔይማር ጋር መስራት አልቻለችም፣ ወይም ቡድኑ በሱ ላይ ዙሪያ መገንባት አልተቻለም። ከኔይማር ጋር እንደተጫወትኩኝ መናገር ትልቅ ዕልም ነው ብሏል። ግን ኔይማር በሱ ዙሪያ አይደለም ብሔራዊ ቡድን ክለብስ እንዴት ይገነባል? አንደኛ የለም በጉዳት ምክንያት ብዙ ጨዋታዎች ላይ አሁን እንኳን ለሳንቶስ ከፈረመ በኋላ የተሻለ ቢሆንም ግን በጉዳቶች ብዙ ጨዋታዎች እያመለጡት እንደሆነ ይታወቃል። የዩናይትዱ ካዜሜሮ ግን በሱ ዙሪያ ብሔራዊ ቡድናችን መገንባት ነበረበት እያለ ይገኛል። ሌስ አንድሮ ማርቲኔዝ ባለፉት ቀናት ከአርጀንቲና ብሔራዊ ቡድን ጋር ልምምዱን አጠናክሮ ቀጥሏል። በኢንተርናሽናል ብሬክ እንደማይጫወት ይታወቃል፣ ግን ከዋናው ብሔራዊ ቡድን ጋር ልምምዱን ቀጥሏል። በካሪንግተንም ልምምድ ጀምሮ ነበር። አሁን የመጨረሻ ውሳኔ በሩበን አሞሪምና በሕክምና ቡድን አባላት ይወሰናል። ይጫወት አይጫወት መች ይጫወት የሚለው ለኤቨርተኑ ጨዋታ ግን ምናልባት ላያጫውት ይችላሉ እየተባለ ነው። ግን በዚህ ወር መጨረሻ እስከ ኖቬምበር 30 ባሉት ጊዜያት ዩናይትድ በሚኖረው ጨዋታ ከተቀያሪ ወንበር ሊጀምር የሚችልበት ሰፊ እድል አለ። ማረጋገጫው እንዳገኘ እንነግራችኋለን። ማንቸስተር ዩናይትድ የአይንትራክ ፍራንክፈርቱን የግራ መስመር ተመላላሽ ናታል ብራውንን ሁኔታ ከሚከታተሉ ክለቦች አንዱ መሆኑን ቢልድ አስነብቧል። የጀርመኑ ጋዜጣ ጀርመናዊ ተጫዋች ማንቸስተር ዩናይትድን ጨምሮ በርካታ ታላላቅ የአውሮፓ ክለቦች እንደሚፈልጉት ይታወቃል። የጀርመኑ ክለብ አይንትራክ ፍራንክፈርት ዋና ስፖርቲንግ ዳይሬክተር ከቀናት በፊት በሰጡት አስተያየት ለናታል ከ65 ሚሊዮን ዩሮ በታችን አንቀበልም ብለዋል። ገና ወጣት ተጫዋች ነው። ስለዚህ ማንቸስተር ዩናይትዶች በዚህን ያክል ወጣት ለሆነ ተጫዋች ይህን የሚያክል ገንዘብ ይከፍላሉ ተብሎ አይታሰብም። ግን ዩናይትድን ብቻ አይደለም ፈላጊው፣ በርካታ ፈላጊዎች አሉት። ታዳጊው በማንቸስተር ዩናይትድ አካዳሚ እንግዲህ ጥሩ ጊዜን እያሳለፈ ነው። በብሔራዊ ቡድንም ጥሪ እየደረሰው ነው። የማንቸስተር ዩናይትድ የአካዳሚ ቡድን ተጫዋች የሆነው ዲያጎ ሊዮን ፓራጓይ በእርሱ እንደሚኮሩ ገልጿል። ፓራጓይ ሆነ ለዩናይትድ መጫወት ማለት እጅጉን ትልቅ ነገር ነው። እናም ፓራጓያን በእኔ እንደሚኮሩ እርግጠኛ ነኝ ብሏል። በተጨማሪም የፓራጓይ ብሔራዊ ቡድን ወክሎ መጫወት ለሱ ትልቅ ትርጉም እንዳለው ገልጾ እኔም ሆነ ቤተሰቦቼ ሀገሬን ወክዬ ስላገለገልኩኝ እጅግ ደስተኛ ነኝ። የዩናይትድ ተጫዋች መሆኔ ግን ትልቅ ተጽዕኖም አለው ብሏል። የቀድሞ የማንቸስተር ዩናይትድ ተጫዋች አንዲ ኮል ፖርቱጋል አሰልጣኝ ሩበን አሞሪም የዩናይትድ ኃላፊነት የከበዳቸው ብሏል። ዩናይትድ በወጣትነት ማሰልጠን ከባድ ነው፣ ፈታኝም ነው ብሏል። እርሱም አሁን ላይ ለትልቅ ዋንጫ እየተፎካከረ አይገኝም። እናም ወደዚህ ደረጃ የሚመልሳቸው ትልቅ አሰልጣኝ ይፈልጋሉ። ምክንያቱም ለአሞሪም ነገሮች ከብደዋል። ነገር ግን እርሱ በአስተሳሰብ ጸንቷል። ዩናይትድም ለሱ ታምኖ ቀጥሏል። ሁለቱም ተማምነዋል ይላል ዩናይትድም በሩበን አሞሪም ዋንጫ እመጣለሁ እያለ ነው። ግን ለእኔ ወጣት አሰልጣኝ ሆኖ የፕሪሚየር ሊግ ዋንጫ ለማምጣት የሚቸገር ይመስለኛል፣ ያውም በዩናይትድ ቡድን እያለ ነው። በእርግጥ በወጣትነት አሰልጣኝ ደረጃ ጆዜ ሞሪኒዮ ካልተሳሳትኩኝ ወጣቱን የፕሪሚየር ሊግ ዋንጫ ያነሱ፣ ምናልባት ቀጥሎ አርቴታ ከተሳካ ሌላኛው ሩበን አሞሪም እና ሉዚዩስ፣ ግን ለወጣት አሰልጣኝ ፕሪሚየር ሊጉ ከባድ ነው እያለ ይገኛል። ቃል ስፖርት የምሽት ዜናችን እዚህ ጋር በቃ። ሰናይ ጊዜ